ለዛሬ ጥልቀት ያለው ትንታኔያችን እንኳን በደህና መጣችሁ አድማጮች። እንኳን ደህና ቆያችሁ። እንግዲህ ዛሬ አብረን የምንጓዘው ወደ ጥንታዊቷ ኢትዮጵያ ታሪክ፣ የስልጣኔ መሰረቶች እና እነዚህ ሩቅ የሆኑ ታሪኮች ከዘመናችን ፖለቲካዊ ትርክቶች ጋር ወደሚጋጩበት ጉዳይ ነው። አዎ፣ እጅግ ስሜት ቀስቃሽ የሆነ የሐሳብ ዓለም ነው የምንገባው። ልክ ነህ። የዛሬው ዳሰሳችን ሙሉ በሙሉ ትኩረት የሚያደርገው The Invention of Ancestry በተሰኘው ጽሑፍ ላይ ነው። ወደ አማርኛ ስንመልሰው የትውልድ ሐረግ ፈጠራ ማለት ነው። አዎ፣ የትውልድ ሐረግ ፈጠራ፣ አርኪኦፖለቲክስ እና የአክሱም ውርስ በሚል የቀረበ ጥልቅ ጽሑፍ ነው። ይህ ጽሑፍ እንግዲህ የጥንታዊ ታሪክ ቅርሶቻችን በዘመናዊ የፖለቲካ ፍላጎቶች እንዴት እየተተረጎሙ እንደሆነ በሰፊው የሚሞግት ነው። ታሪክን ማን ነው የሚጽፈው? ቅርሶችንስ ማን ነው የራሱ ብቻ አድርጎ ሊያጥር የሚችለው? የሚሉትን ትልልቅ ጥያቄዎች ያነሳል። ይህንን አስገራሚ ጉዞ ከመጀመራችን በፊት ግን ለአድማጮቻችን አንድ መሰረታዊና እጅግ አስፈላጊ የሆነ ማሳሰቢያ ማስቀመጥ ይኖርብናል። አዎ፣ እባክህ ያንን ግልጽ ብታደርግልን ጥሩ ነው። ዛሬም እንዳስሰው ይህ ጽሑፍ በዘመናዊ ፖለቲካ፣ በብሔር ትርክቶች እና በጥንታዊ አርኪኦሎጂ መካከል ያለውን ግንኙነት በጠንካራ ሁኔታ የሚተች ነው። የዚህ ዝግጅት ዓላማ የትኛውንም የፖለቲካ ወገን መደገፍ ወይም መንቀፍ አይደለም። ፈጽሞ አይደለም። የእኛ ብቸኛ ኃላፊነት በመረጃ ምንጩ ላይ የቀረቡትን ሐሳቦች ልክ በጽሑፉ ላይ እንደሰፈሩት ፍጹም ሚዛናዊ በሆነ መንገድ ማቅረብ ብቻ ነው። ጽሑፉ የራሱ የሆነ አቋም አለው። የእኛ ሥራ ደግሞ ያንን አቋም ገልጦ ማሳየት ነው። ይህንን ግልጽ ማድረጋችን በጣም ጥሩ ነው። ታዲያ የዚህ የመረጃ ምንጭ ዋና ተልዕኮ ወይም የጉዳይ አስኳል ምንድን ነው ብለን ስንጠይቅ፣ አዎ፣ ዋናው ሐሳቡ ምንድን ነው? ጽሑፉ በዋናነት የጥንታዊቷን ኢትዮጵያ ታሪክ በተለይም የአክሱም እና የይሃ ስልጣኔዎችን አሁን ባለው የዘመናችን የፖለቲካ ካርታ መሰረት አድርጎ የራስ ብቻ ለማድረግ የሚደረገውን ጥረት ነው የሚሞግተው። አዎ፣ ከሺህ ዓመታት በፊት የተገነቡ ሐውልቶችን በተሰመረ የፖለቲካ ድንበር ውስጥ በማስገባት የእኛ ብቻ ታሪክ ነው ማለት ታሪካዊ እውነትነት የለውም ይላል። እሺ፣ ይህንን ጉዳይ በዝርዝር እንመልከተው። ጽሑፉ በመጀመሪያው ክፍል ላይ ወደ ቅርብ ጊዜው የፖለቲካ ታሪካችን ይመለሳል። ባለፉት 35 ዓመታት ውስጥ በስፋት ስለተፈጠረ አንድ የተለየ ትርክት ያነሳል። ይሄ ትርክት ዝም ብሎ በአጋጣሚ የተፈጠረ ሳይሆን ሆን ተብሎ የተቀረጸ እንደሆነ ነው ጸሐፊው የሚያስረዳው። ምንጩ ትኩረት ሰጥቶ ከሚጀምርባቸው አበይት ነጥቦች አንዱ ይሄው ነው። በጽሑፉ ላይ በግልጽ እንደሰፈረው ታያለሽ። አዎ፣ ቀጥል። ህወሓት ወደ ስልጣን ከመጣበት ጊዜ ጀምሮ የኢትዮጵያን ታሪክ እንደገና የመቅረጽ የመከለስ እና በአዲስ መልክ የመተረክ የተቀናጀ ዘመቻ እንደነበር ይተነትናል። የዚህ ዘመቻ ዋና ዓላማ ምን ነበር ለሚለው ጽሑፉ የሚሰጠን መልስ ዘመናዊ የፖለቲካ ድንበሮቹን በተለይ አሁን ያለውን የትግራይ ክልል ድንበር ወደ ኋላ ወደ ጥንት ዘመን በመውሰድ በዚያን ጊዜም የነበረ አድርጎ የማቅረብ ፖለቲካዊ ሙከራ መሆኑን ነው። ዘመናዊ ካርታን ወስዶ በጥንታዊው ዓለም ላይ የመለጠፍ ያህል ነው ማለት ነው። ይህ እኮ በጣም አስገራሚ ጽንሰ ሐሳብ ነው። ጽሑፉ ይህንን ድርጊት ጂኦግራፊን ከማንነት ጋር ማምታታት የሚል ስያሜ ይሰጠዋል። አዎ፣ የአክሱም ሐውልቶች እና የያሃ ጥንታዊ ፍርስራሾች አሁን ባለው የትግራይ ክልል ውስጥ ስለሚገኙ ብቻ የአካባቢው ነዋሪዎች የዚያ ስልጣኔ ብቸኛ ወራሾች ናቸው የሚለው ትርክት የተሳሳተ መሆኑን ያብራራል። ይሄ አካሄድ ነው እንግዲህ በምንጩ አርኪኦፖለቲካ እየተባለ የሚጠራው። ማለትም ቅርሶች ያሉበት መሬት የባለቤትነት ማረጋገጫ ካርታ ተደርጎ መወሰዱን ጽሑፉ በብርቱ ይተቸዋል። እዚህ ላይ በጣም የሚደንቀው ነገር ጂኦግራፊያዊ አቀማመትን ከጥንታዊው ባለብዙ ብሔር የአክሱም ማንነት ጋር ማምጣታት እንዴት ታሪካዊ እውነቶችን እንደሚያዛባ የሚያሳየው መከራከሪያ ነው። ልክ ነህ። አክሱም ማለት አንድ ወጥ የሆነ ማህበረሰብ የነበረበት አይደለም አይደል? ፈጽሞ። እጅግ በጣም ብዙ ብሔሮች፣ ቋንቋዎችና ማንነቶች ተጣምሮ በጋራ የገነቡት ግዙፍ ስልጣኔ መሆኑን ምንጩ አበክሮ ያስታውሰናል። ስለዚህ የቦታው አሁን ባለበት ዘመናዊ ክልል መገኘት የስልጣኔውን ታሪክ ለአንድ ዘመናዊ የፖለቲካ ቡድን ብቻ የሚሰጥበት ታሪካዊ መሰረት የለውም። አዎ፣ አጥብቆ ነው የሚሞግተው። እዚህን ተከትሎ ወደ ሁለተኛው ክፍል ስንገባ ደግሞ የጽሑፍ ቅርሶች እና የታሪክ መዛግብት ምስክርነት የሚለውን እናገኛለን። እዚህ ጋ ነው እንግዲህ ትልቁ የትርክት ክፍተት የሚታየው። ታሪክን መፍጠር ይቻላል፣ ግን በድንጋይ ላይ የተቀረጸን ጥንታዊ ጽሑፍ መቀየር አይቻልም። በጥንታዊ የጽሑፍ መዛግብት በሐውልቶችም ሆነ በብራናዎች ላይ ትግሪ ወይም ትግራይ የሚል ስያሜ
እንደ አንድ የጎሳ መለያ ፈጽሞ አለመኖሩን ጽሑፉ ያረጋግጣል። ይህ ነጥብ በጽሑፉ ላይ እጅግ ከፍተኛ ትኩረት የተሰጠው ነው። በዳሞት ዘመን ከነበሩት የሳባውያን ጽሑፎች ጀምሮ እስከ አክሱም የግዕዝ ሐውልቶች ድረስ ይህ ቃል አይገኝም። ይህንን ለማስረገጥ ጽሑፉ የታላቁን ንጉሥ ኤዛናን የድንጋይ ላይ ጽሑፎች እንደ አብይ አስረጃ አድርጎ ያቀርባል። አዎ፣ ንጉሥ ኤዛና ክርስትናን ከተቀበለ በኋላ ባጻፋቸው ጽሑፎች ላይ የተለያዩ ጎሳዎችን ጠቅሷል። ልክ ነሽ። ለምሳሌ አጎዛት የተባሉትን ጎሳዎች በግልጽ ጽፏል። ነገር ግን እነዚህ ሁሉ ዝርዝሮች ባሉበት ትግሬ የሚለውን ቃል አንድም ቦታ ላይ አለመጠቀሙን ምንጩ ያሳያል። ይህም ያሳየው በወቅቱ ይህ ስያሜ እንደ አንድ የሕዝብ ማንነት መግለጫነት አገልግሎት ላይ እንዳልዋለ ነው ብሎ ጽሑፉ ይደምድማል። ታዲያ በጥንታዊ መዛግብት ውስጥ ትግራይ የሚለው ስያሜ ከሌለ የትኛው ስያሜ ነው ጎልቶ የሚገኘው? ከዚህ የዘመናችን ትርክት በተቃራኒ ቀደምት በሆኑት የነገሥታት ዝርዝሮችና በመካከለኛው ዘመን የገድል ጽሑፎች ላይ አንድ ሌላ ስም እናገኛለን። አዎ፣ አማራ ወይም በግዕዙ አምሃራ የሚለው ስያሜ እንደሚገኝ ምንጩ ያብራራ። ይህ ስያሜ እንደ አንድ የተደራጀ ፖለቲካዊና ባህላዊ ማህበረሰብ በጥልቅ መሰረት አለው። ይህንን የጽሑፉን ሐሳብ ለማጠናከር ምንጩ የታዋቂውን የታሪክ ምሁር የሰርገው ሀብለስላሴን ጥናት ይጠቅሳል። አዎ Ancient and Medieval Ethiopian History to Tell 70 በተሰኘው መጽሐፋቸው ላይ ያሰፈሩትን ፕሮፌሰር ሰርጎ እንዳስቀመጡት ትግራይ የሚለው ስያሜ በሰለሞናዊው ሥርወ መንግሥት ዘመን እንደ አንድ የአስተዳደር ግዛት ስም ከመውጣቱ ከረጅም ጊዜ በፊት አማራ ራሱን የቻለ የተለየ ፖለቲካዊና ባህላዊ ማንነት ሆኖ ይታወቅ እንደነበር ያሳያል። አስተዳደራዊ ስያሜ እና ባህላዊ ማንነት የተለያዩ ነገሮች መሆናቸውን ነው የምንረዳው። በመሆኑም ታሪካዊው መረጃ ከዘመናዊው ፖለቲካዊ ትርክት ጋር ፊት ለፊት እንደሚላተም ጽሑፉ በማያሻማ ሁኔታ ያሳያል። ነገሩ ይበልጥ አጓጊ የሚሆነው እዚህ ላይ ነው። ጽሑፉ የታሪክ መዛግብቱን ብቻ አንስቶ አይተውም። ወደ ቃላቱ ታሪካዊ ስርወ ቃል በጥልቀት ይገባል። የቃላት ትንታኔው በእውነትም አእምሮን የሚከፍት ነው። ለምሳሌ የሃ ስልጣኔን እንመልከት። ይሃ በሳባውያን ፊደል ተብሎ የተጻፈና ከቅድመ አክሱም ባህል ጋር የተያያዘ መሆኑን ምንጩ ይገልጻል። ከዚህም የስልጣኔ ማዕከል ጋር ተያይዞ መሪዎቹ ይጠቀሙበት የነበረውን ማዕረግ ያነሳል። ሙካሪብ የሚለውን ልዩ ማዕረግ አይደል? አዎ፣ ሙካሪብ የሚለው ቃል የጥልቅ ትርጉሙ ማዕረግ ዝም ብሎ የስልጣን ስም አልነበረም። ቀጥተኛ ትርጉሙ አስተባባሪ ወይም ፌዴሬተር ማለት ነው። ይህ ማለት በዚያ ጥንታዊ ዘመን የነበሩት መሪዎች ራሳቸውን የሚገልጹት አንድን ጠባብ ማንነት በመወከል አልነበረም። ልክ ነሽ። የተለያዩ ብሔሮችን፣ ባህሎችንና አካባቢዎችን በማስተባበርና በማካፈፍ እንደነበር ምንጩ አጉልቶ ያሳያል። ይሄ አስተባባሪ የሚለው ትርጓሜ ከቅድመ አክሱም ስልጣኔ ባለብዙ ማንነት ባህል ጋር በቀጥታ የሚሄድ ነው። ሌላው ጽሑፉ በጥልቀት የዳሰሰው ሀበሻት የሚለው ቃል ነው። በግዕዙ ሀበሰተ ተብሎ የሚጻፈው ይህ ቃል የትኛውንም አንድ የተወሰነ ጎሳ ሳይሆን የደጋውን ክፍል ሴማዊ ቋንቋ ተናጋሪዎችን በሙሉ በጋራ የሚወክል ስያሜ እንደነበር ተብራርቷል። አዎ፣ ይህ ማህበረሰባዊ ስብስብ ለአክሱም መስፋፋት ማዕከላዊ ሚና የነበራቸውን የአማራ እና የአገው ቅድመ አያቶችን በውስጡም ያጠቃልል መሆኑን ምንጩ አስፍሯል። ስለዚህ ሀበሻት ማለት የአንድ የተወሰነ ዘመናዊ ክልል ብቻ ሳይሆን የሰፊው ማህበረሰብ የጋራ መለያ ነበር ማለት ነው። ከዚሁ ከቋንቋ ታሪክ ጋር በተያያዘ ጽሑፉም ያነሳው ሌላው አዝናኝ የእውቀት ፍሬ ደግሞ የቁርባን የሚለው ቃል አመጣጥ ነው። ብዙዎቻችን ይህ ቃል ከየት መጣ ብለን ጠይቀን ላናውቅ እንችላለን። ምንጩ ይህ ቃል ከሶርያክ እና በአረበኛም ከሚገኘው ኪዋርቢ ከሚለው ጥንታዊ ስርወ ቃል የመጣ መሆኑን ያስረዳል። ትርጉሙም ወደ ፈጣሪ መቅረብን የሚያመለክት ነው። ይህም ያሳየን የጥንታዊቷ ኢትዮጵያ ባህል ከመካከለኛው ምስራቅ ጋር የነበረውን ጥልቅ ትስስር ነው። ይህ በእውነትም ድንቅ ታሪካዊ መስተጋበር ነው። ይህንን ከሰፊው ስዕል ጋር ስናገናኘው ምንጭ ጽሑፉ ያስገነዘበኝ ያለው ሐሳብ እነዚህ ቃላት የሚያሳዩት የተነጠለ ማንነትን ሳይሆን ሰፊ እና የጋራ የሆነን ባህል መሆኑን ነው። ታዲያ ይህ ሁሉ የታሪክ እውነታ እያለ የዘመናችን ትርክት ለምን ተቀየረ? ጽሑፉ ይህንን የማግለል ስትራቴጂ እና የታሪክ ቀጣይነት በሚል ርዕስ ይመረምራል። ይህ የማግለል ጉዳይ የጽሑፉ የልብ ትርታ ነው። ዘመናዊውን ትርክት ሆን ተብሎ የተቀረጸ የማግለል ስትራቴጂ ነው ይለዋል።
ሰሜናዊውን ክፍል ብቻ የክርስትናና የእስልምና መነሻ አድርጎ በማቅረብ ሌሎች የኢትዮጵያ ክፍሎች ከእውነተኛው የኢትዮጵያ ታሪክ ውጭ የማድረግ አዝማሚያ እንዳለ ይተቻል። ይህ አካሄድ ቀሪውን የኢትዮጵያ ሕዝብ ከራሱ ታሪካዊ ቅርስ እንግዳ አድርጎ እንዲሰማው ለማድረግ የተፈጠረ የፖለቲካ ስትራቴጂ መሆኑን ነው ጸሐፊው የሚያስረዳው። እዚህ ላይ ጽሑፉ ታላቁን የታሪክ ምሁር ፕሮፌሰር ታደሰ ታምራትን ይጠቅሳል። ቸርች ኤንድ ስቴት ኢን ኢትዮጵያ በተሰኘው ስራቸው ላይ ያቀረቡትን መከራከሪያ። አዎ፣ የአክሱም ፖለቲካዊ ማዕከል ወደ ደቡብ መዛወሩን ዘመናዊው ትርክት እንደ ታሪክ መጥፋት ሊያቀርቡ ይሞክራል። ነገር ግን ፕሮፌሰር ታደሰ እንዳስቀመጡት ይህ የማንነት መጥፋት አልነበረም፣ ይልቁንም የመንግስታዊ ሲራቱ በሌላ ቦታ ላይ መቀጠል መሆኑን ጽሑፉ ያብራራል። ልክ አንድ ቤተሰብ ቤቱን ቀይሮ ወደ ሌላ ሰፈር ሲሄድ ህልውናው አብሮት እንደሚከተል ማለት ነው። ታዲያ ይህ ማግለልን የተላበሰ ትርክት የተፈጠረው ለምንድን ነው ይላል ጽሑፉ። ራሱን ከሰፊውና አማራ ተኮር ተብሎ ከሚጠራው የኢትዮጵያ ብሔራዊ ትርክት ለማራቅ በፈለገ የፖለቲካ እንቅስቃሴ አማካኝነት ነው። የፈጠረውን የታሪክ ክፍተት ለመሙላት ጥንታዊ ቅርሶችን ለብቻው የራሱ ለማድረግ ጥረት አድርጓል ማለት ነው። አዎ፣ ይህ አካሄድ ሳይንሳዊ መሰረት ያለውን ሳይሆን ዘመናዊ የፖለቲካ ፍላጎት የወለደው ነው ሲል ጽሑፉ ይደምድማል። ታዲያ የዚህ ሁሉ ትርጉም ምንድን ነው? ከዚህ ዳሰሳ የምንወስደው አንኳር መልእክት ምንድን ነው? ማጠቃለያው የጋራ የሆነውን ነገር መልሶ መውሰድ በሚለው ሐሳብ ላይ ያተኩራል። የክልል ስያሜዎችን ከጥንታዊ የጎሳ ስሞች ጋር ማምታታት የዘመናዊ ፖለቲካ ፕሮጀክት እንጂ ታሪካዊ እውነታ አለመሆኑን አይተናል። አዎ፣ ታላላቆች የጥንት ስልጣኔዎች ከዘመናዊ የብሔር ክፍፍል በፊት የነበረው የብዙሃን ኢትዮጵያውያን የጋራ ማንነት ስኬቶች መሆናቸውን ጠቅላላ አድርጎ ያስቀምጣል። ማንም አጥሮ የኔ ብቻ ሊላቸው አይችልም የሚል ነው መልእክቱ። ይህ ማጠቃለያ ጽሑፉ ያቀረባቸውን መከራከሪያዎች በሚገባ ያሳያል። ታሪክን በዛሬው ጠባብ መነጽር ማየት ከታሪካዊ ማስረጃዎች ጋር ሲጋጭ እንዴት እንደሚፈርስ አሳይቶናል። የዛሬውን ዳሰሳ ከመቋጨታችን በፊት ግን አድማጮች በራሳቸው ጊዜ እንዲያስቡበት አንድ አዲስ ጥያቄ ማንሳት ፈልጋለሁ። እባክሽ አቅርቢው። ጥንታውያን አባቶቻችን ራሳቸውን የሚገልጹት ጥብቅ በሆነ የጂኦግራፊ ድንበር ሳይሆን እንደ ሙካሬብ ወይም አስተባባሪ ባሉ ሰፊና አቃፊ ጽንሰ ሐሳቦች ከነበረ የወደፊቱ ትውልድ የእኛን ዘመን ሰዎች በማንነትና በድንበር ዙሪያ ያላቸውን አክራሪ አመለካከት ወደ ኋላ ሲመለከት ምን ሊል ይችላል? በእውነትም ሁላችንንም ሊያጠይቅ የሚችል ጥልቅ ጉዳይ ነው። ለዛሬው ጥልቀት ያለው ትንታኔያችን ይህንን ሁሉ ጊዜ ወስዳችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጣይነት ያለው የማወቅ ጉጉት እንዲኖራችሁ እናበረታታለን። በሌላ ዝግጅት እስከምንገናኝ ድረስ ደህና ሁኑ።